Hello, this is Microphone Media. Please like, subscribe, and share. Thank you. ሰላም ጤና ይስጥልኝ እንደምንዋላችሁ እንደምናደራችሁ በመላው ዓለም ላይ ያላችሁ አድማጮቻችን ሰላም ለእናንተ ይሁን። ይህ ማይክሮፎን ሚዲያ ቁጥር 2 ነው። ለማይክሮፎን ሚዲያ ቁጥር 2 አዳዲስ የሆናችሁ ደግሞ እንኳን ደህና መጣችሁ እያልን የሁል ጊዜ አድማጮች የቤተሰባችን አካል ሆናችሁ እንድትቀጥሉ ሰብስክራይብ አድርጋችሁ የደወል ምልክቷን ተጫኑና ኦል የምትለዋን ተጫኑ። አዲስ ቻናል ስለሆነ ነው ይሄን የምንላችሁ። ላይክ በማድረግም እንድትጀምሩት እንጠይቃችኋለን አድማጮቻችን። አሁን እንግዲህ ከፍተኛ የሆነ ችግር ላይ ነው ያለችው ኢትዮጵያ። በየጊዜው አፕሎድ ነው የምናደርገው። አሁን ቀጥታ በጣም እጅግ አስደንጋጭ የሆነ ከኦሮሚያ ደውሎ የነገረን አለ። እሱን ድምጹን እንቀይረዋለን፣ ምክንያቱም ችግር ውስጥ እንዲገባ ስለማንፈልገው ማለት ነው። እሱንም አደራህን ሲለኝ ባክህን ድምጽን ቀይር ሲል በመሃል ተሰሙታላችሁ እና እስከ መጨረሻ አዳምጡት። ከፍተኛ የሆነ ችግር ውስጥ ነው ያሉት። ኦሮሚያ ውስጥ ያለው በጣም ብቻ አስደንጋጭ ነገሮች አሉ። ራሱ እስኪ ሲናገራ ተሰሙታላችሁ። ወደዛ እንለፍ፣ አብረን እናዳምጠው። እስከ መጨረሻው አድምጡት። ድምጹን የቀየርነው ግን እንደነገርናችሁ ለደህንነቱ ስንል ነው። የኔም ጭምር ያው ድምጹ ስትቀይረው ድምጽ የሁላችን የሁለታችን ነው የሚቀይረውና ከዚህ ቀጥሎ ያለው ድምጽም ያው ይቀየራል ማለት ነው። ይህንን እያልኩ ወደዛ እንለፍ፣ አብረን እናዳምጠው። ሄሎ እንዴት ነህ? ሰላም ነህ ወይ? አለን ሰላም ነው። እንዴት ነው? እግዚአብሔር ይመስገን። በጣም ጠፍተሃል። በጣም የት አለ ይሄ ከኦሮሚያም ሀቋን የሚነግረን የነበረ እያሉ ብዙዎች ሲጠይቁኝ ነበርና አሁን ይኸውልህ ዛሬ አሁን ከአንዱ አድማጭ የተላከልኝ ነው እና አንደኛ የኦሮሚያ ክልል አዲስ የቀበሌ አወቃቀር አለ ይላል። ለፖሊሶች፣ ለሚሊሻዎች፣ ለቀበሌ ሰራተኞች በሙሉ ከእያንዳንዱ ቀበሌ ከ50 እስከ 100 ማለት ከ60 ሰው እስከ 150 ወጣቶች ማንኛውም ከ65 በታች የሆነ ለብሔራዊ ውትድርና ማቅረብ አለባችሁ፣ ካልሆነ ግን እናንተ ራሳችሁ ትዘምታላችሁ ብሎ በጣም በማስገዳጅ በገንዘብም ይሁን በማሳመንም ይሁን ማምጣት አለባችሁ ተብለዋል እና ወጣቱ በሙሉ ታፍሶ ሊመጣ ነው። አንድ ሁለተኛ ነገር ደግሞ ዋይፋይ ከሌለ ኢንተርኔትም ሊዘጋ ነው ብለዋል እና እባካችሁ ለኦሮሞ ሕዝብ ድረሱለት። በከፍተኛ ደረጃ እየታፈሰ ጥይት ማብረጃ ሊያረጉት ነው። እነዚህ ሰይጣኖች ናቸው ብለውኝ ነው ወደ አንተ እስቲ ሀቁ የሚነግረኝ ሰው አለ ብዬ ወደ አንተ የደወልኩና እንዴት ሰላም በላቸው አድማጮቻችን። እስቲ ሰላም እንዴት ናችሁ? እንዴት ነው? እና ከባድ ነው እኮ አሁን ራሱ እኮ እንትን ሰፈር ውስጥ እየሄዱ ግዳጅ ስብሰባ ውጡ ምናምን እያሉ ነው። ለነገ ራሱ እኔ ያለሁበት ጋር እሺ ምንድን ነው? እስቲ ዘርዘር አድርገህ በደንብ አድርገህ ንገረን። ግድ የለህም ዘርዘር አድርገህ የኦሮሚያ ክልል ውስጥ ያለው እውነቱን ነው። ቀበሌ አዲስ መዋቅር አለ። ምንድን ነው? እስቲ ዝርዝሩ ንገረን። አይ እንትን ነው በቃ ወታደር በጣም እጥረት እንዳለ ነው የሚናገሩት እና ለካቢኔዎቹ ብር እየሰጡ እንሰጣለን ብር በሚል እንትን ወጣት በቃ እንትን አፈሳ ታፍሶ እንዲገባ ነው የሚፈለገው። እንደ ከዚህ በፊቱ ያው 2 እጥፍ ሊሆን ይችላል። ከዛ በፊቱ ማለት ነው። ምንም እንትን አይደለም። በቃ ወታደር ነው። ወታደር ሁሉም ትንሹም ልጅ ወታደር እንዲሆን ነው የሚፈለገው ሳያምንበት ማለት ነው። አዎ ትምህርት ቤትም ከትምህርት ቤትም ሳይቀር ማፈስ ተጀምረዋል። የማይደረግ ነገር የለም ነው የሚለን ያለውና በህዝቡ ደግሞ በጣም ተማረዋል። የሚሰማውን ያጣና ለሁሉም ባካችሁ ንገሩ። ይሄ እንዳውም እሱ የሚል ያለው ለትግራይ ሰራዊት ለፋኖም ይሁን ለኦላም ይሁን ይህንን ነገር መታወቅ አለበት። ህዝብ ላይ ያስጨርስ ነው ተነስቶ ያለው ነው የሚለን ያለው እና ምን ያህል እንቅስቃሴ ነው የሚያደርጉት ያሉት? አረ በጣም በከፍተኛ ነው እኮ። የአሁኑ ደግሞ እንትን ነው በቃ ካሉበት ቦታ ነው ይዞ የሚሄዱ እኮ። አንተ አያም ጭኖ የገበሬ ልጅ አያ ጭኖ ወደ ወፍጮ ቤት ሲሄድ ነው እኮ ወስዶት የሚሄዱት ሁሉ እና እንትን ከባድ ጊዜ ነው።
እችን ጊዜ ማለፍ ነው እንጂ በቃ ተደብቀም ሆነ ምን ወደ ከተማ አለመውጣት ምናምን ነው እንጂ በጣም ከባድ ነው። ከባድ ጊዜ ነው። በጣም የሚገርም በጣም ከባድ በጣም የሚከብድ ጊዜ ነው እና አስቸጋሪ ነው ብታይ። የአሁኑ ደግሞ ምንድነው 2 እጥፍ 3 እጥፍ ነው ከድሮ ይልቅ። የድሮ የሄዱት አንዱ እግሩ ሽባ፣ ሁሉም አብዛኛው በቃ የሞተ ነው እና በጣም አስቸጋሪ ነው። ወጣቱ ራሱን እንዲጠብቅ አሁን ደግሞ ሚሉን ያሉ ሌሎችም ከደቡብ ኢትዮጵያም ከኦሮሚያም ደውለውልኝ የነበሩት ተመተን መተን አብዛኛው ወታደር እኮ ወይ ደቡብ ነው ወይ ኦሮሞ ልጅ ነው። በቃ አብዛኛው ወይ ከኦሮሚያ ወይ ከደቡብ ነው አብዛኛው። እና አሁን ደግሞ ምን አሉ መሰለ እኛ እጃችንም እግራችንም 2 እጁም ያጣለ 2 እግሩም ያጣለ 1 አይኑ 1 እግሩም ያጣለ። ስለዚህ ይህንን ጥሮታ ስጡን ስንላቸው አይናችሁ እንዳላያችሁ ብለው ከኢታማዦር ሹም ከብርሃኑ ጁላ ቢሮ አካባቢ በወታደሮች አስጠፍጥፈው ነው ያባረሯቸው። ትክክል እኮ እንደዛ ነው የሚሉ። እሱ ብቻ አይደለም እኮ እዚህ እኮ መጀመሪያ መሬት ታገኛለህ ምናምን ብሎ ነው ይዞት የሚሄዱት። 40 ሺህ ነው ደሞዝ። ወይ አይሮፕላን አብራሪ ነው የምትሆነው። ለጊዜው አንተ እስከ 10ኛ ነው የተማርኩ አይደለም፣ ሌላው ነው ወታደር የሚሆነው እንጂ አንተ ወታደር አትሆንም ብሎ ይዞት ይሄዱና እኮ አንድ ነገር መጠየቅ አችልም እኮ። ሲጠይቅ 2ኛ ዙር መግባት ትችላለህ ነው እንደሚባለው። ስንቱ ተመቶ ነው እኮ ያለው። ወታደር ያልሆነ ያልተመታ አለ እንዴ? የለም እኮ ካቴጎሪቲ ምንም ነገር የለም እኮ እንዴ። ወታደር ያልሆነ ሰው አለ እንዴ? የለም እኮ። የሚገርም ነው። አሁን እነዚህ ደግሞ ጊዜ አሁን ከየከተማው እኮ እንትን ፒክ አድርጎ ከእንትና ከኦላ ጋር ግንኙነት አለ ብሎ ነው እኮ የሚገሉት። እንዴ ጓደኛዬን እኮ ነው የምርጫው ቀን የተገደለው። ወደ ከተማ ይዞ ይሄዳሉ። ወደ አዲስ አበባ ነው ተጭኖ የሚሄደው። ሸገር ሲቲ አካባቢ ያለው ተገሎ ነው እኮ። የሚገርም ነው። እና በጣም የሚያስጠላ ነው እኮ ዘመኑ። አሁን እኔ የምልህ ግን ስልክ ይሄ ሁሉ ህዝብ አሁን እንደዚህ እያለቀ እንዳለ ወጣት የሚባል 65 ዓመት መቼም ሽማግሌ ነው አዛውንት ነው። እዚህ ከ65 ዓመት በታች ያለውን በሙሉ የታችኛው እንደውም አይጠቅስም። 13ም 12ም ቢሆን አምጣው ነው። ይሄ ላይኛው ብቻ ነው ሽማግሌው ብቻ ነው። እና የነበረም የዘመተም አካል የጎደለም ቢሆን ችሎታ ያለው ከሆነ ከኋላ ሆኖ ያሰለጥናል። በሙሉ መግባት አለባቸው ነው። እና በኦሮሚያ ህዝብ የእሱ ልጅ አይደለም እየነገደ አይደለም እኮ እሱ አልሄደም እኮ ገብቶኛል። በሱ ልጆች እና በሱ እየነገደ እስከ መቼ ድረስ ነው ይሄ? የነሽ መልሳ ምን ጭንቅላት ባይኖረው ነው እኮ። ጭንቅላት ቢኖረው እንደዛ አያደርግም እኮ። ወደ ስራ ያሰማራ ነበር። ስራ ስላሌለ ስራ መፍጠር ስለማይችለው በቃ መግደል ነው። ገለን እንደ መቀነስ ነው የሚያስቡት። የሚገርም ነው። ህዝቡ ታዲያ ምን ይላል? አሁን ወዴት እንሂድ ነው? ጨንቆት ነው ምን ትላለህ? ሁሉ ነገር እኮ ይቆጥርባል። መኖር እኮ ከብዶ ነው እኮ። እያራገፍክ ነው የምንለብሰው ልብስ። ሳሙና መግዣ እኮ ከባድ ነው እኮ ጊዜው። የሚገርም ነው። አሁን የተለጠፈ ልብስ እኮ የምታገኝበት እንዴ! አንድ ልብስ ላይ እኮ 10 ሱሪ 10 ልብስ የተለጠፈ ነው ለብሰው የሚሄደው ሰው። እና ከባድ ነው። ኢቭን ለነገ እንድታስብ ነው የሆነው። በቃ ነገሮች ለነገ ታስባለህ፣ አንገትን ደፍተህ ትሄዳለህ። እንደ ድሮ እኮ አትሊስት 1 ሳምንት የሆነ ነገር ቢሆን መቆየት ትችላለህ። ይሄ እኮ አችልም። አሁን ታዲያ በሙሉ ደግሞ ይሄ የጽምዶ በሰሜኑ በኩል እና ኦላም ጭምር እየመጡ ነው እየተባለ ነው። ምን ይላል ኦሮሚያ ክልል ውስጥ ምን ይላል? በገጠሩም በከተማውም እስቲ ንገረኝ ስለዛ። ምን በቃ እንዳልኩ ነው እኮ ሰው መስማትም ሆነ እንትን በቃ በጣም ከበደው። ማለት አንደኛ ህይወትም ከባድ ሆነ። ህይወት በጣም ከበደ። በጣም ሌላ እንስሳ ይሻላል እኮ ከሰው ልጅ። የሰው ልጅ ነበር አይደለም ኢዚ ላይፍ መኖር የሚችለው። ሌላ እንስሳ ተራሩጦ የሚበላ ይሻላል እኮ። መኖር ከበደ። ሁለተኛ ስለምንም ነገር ስታወራ አንዱ ነው ፒክ አድርጎ ይዞ ሄዶ እንትን የሚል የምትገድለው። ሸገር ሲቲ እኮ እንዳለ ወደ አዲስ አበባ ይዞ ሄዶ ነው እኮ የሚገል። ትንሽዬ የሆነ ምልክት ከታየ ከእንትና ጋር ግንኙነት አለ ተብለ እኔ ጓደኛዬ ተገለው ነው እኮ በምርጫው።
የሚገርም እና ይሄ ነው ያለው። ምንም ድርድር የለም እኮ እንትን የሆነ እስር ቤት አድርጎ ምናምን የለም። ሹት ነው የምትደረገው። ከእንትን ጋር ግንኙነት አለ ትባላለህ። ኢቨን እኔ አሁን አደራ የምልህ እንትን በድምፄ ባታስተላልፍ ደስ ይለኛል ወንድሜ። ድምፁን እንቀይረዋለን ድምፅህን ወደ ሴት ምናምን እናደርገዋለን። ግድ የለህም። በደንብ በሴት አደርገዋለሁኝ። ያው አድማጮቻችን እየሰሙ ስለሆነ ለአንተም አደጋ እንዳይሆን ግን ያለውን እስቲ በደንብ አድርገህ ዘርዘር አድርገህ ንገረን። ከመጀመሪያ በጣም ከባድ ዘመን ነው። በጣም ከባድ ዘመን። እንደዚህ አይነት ክብደት ያለው ዘመን አላየውም። ፈጣሪ ዱብ ብሎ ለኢትዮጵያ ከሰራ ነው እንጂ ሁሉም ህዝብ ቢያልቅ ምንም አይመስለውም። ምንም በትንሽዬ ደሞዝ የሰው ልጅ እኮ በዚህ ዘመን ነው እኮ የሰው ልጅ እንደ ስሌቭ እየተሸጠ ያለው። በ10,000 ብር ነው ወታደር ታመጣለህ ምናምን ተብሎ ለ3,000 ብር ይሰጣል፣ ወይ 10,000 ወይ 2,000 ብር ሰጥቶ በዛ ልጅ ስም ይነግዳል፣ ወይ እንትን ያገኝበታል፣ ፓወር ያገኝበታል። በቃ ከዛ ውጭ ምንም ነገር የለም። እንግዲህ የራሱን ልጅ ያሳድጋል። በቃ ቢገደል ባይገደል እንትናን ረሽናለሁ ነው እንጂ እኮ ዲል አድርገን የሆነ ነገር ፍቺ እንሰጣለን የሚል የለም እኮ ካቢኔዎቹ በጠላላ ማለት ነው። አንተን ካልወደደ ከእንትና ጋር ግንኙነት አለው፣ ከኦላ ጋር ግንኙነት አለው፣ ከእንትን ጋር ግንኙነት አለው ብሎ ነው የሚገል እና ከገደለህ አሁን እኔ የምልህ ቆይ እስኪ መሰረት እያስያዝን በደንብ እንናገርበት። አሁን ለምሳሌ ወስደው ገደሉ፣ ምንም ተጠያቂነት የለም። ጓደኛዬን እኮ የምርጫው ቀን ምርጫው ደርስ ንገረን፣ ስለሱ ታሪክ ስለ ጓደኛ አሁን ለምሳሌ ንገረን፣ ምንድን ነው የሆነው? ግንኙነት አለ ከኦላ ጋር አሉት። ሞተር ሳይክል አለው ልጁ። እሺ፣ በሞተር ሳይክል ኢንፎርሜሽን ታቀብላለህ ምን ትላለህ ብሎት ወሰዱ፣ ገደሉት። ከዛ በኋላ ማንም አልተጠየቀም። በቃ ምን አለ ታዲያ? ተገደለ። ማን ይጠይቋል? ይገርም። አሁን የሀብታሞች የባለስልጣኖች እና የሀብታሞች ዝም ብለው ለምን እንደዚህ ተናገራችሁ፣ ለምን እንደዚህ ያደረጋችሁ እያሉ የሚገድሉ የሚዘርፉም አሏቸው። በዚህ ቡድን አለው እኮ ኔትወርክ አለ እኮ ይህ ቡድን አለው፣ ኔትወርክ አለው። በቃ የሚገርም ነው። እንቅስቃሴስ እንዴት ነው? ከአንድ ቦታ ወደ አንድ ቦታ በሰላም መሄድ ይችላል ሰው? ሰላም አለ ወይስ ትታገታለህ በየቦታው? ትንሽ አሁን አካባቢ ትንሽ የተሻለ ነው እዚህ ያለውበት አካባቢ ላይ። ግን ሌላ ቦታ ምንም ብዙ ጥሩ አይደለም። እንደፈለክ መንቀሳቀስ አችልም። ከአንድ ቦታ ወደ አንድ ቦታ ስትሄድ ብዙ ፍተሻ ነው ያለው። ወጣቱ ይቀራል፣ አስቀርቶት ወታደር ቤት ነው። እኔ አሁን ባለፈው የደወልኩት ሰሞን ወደ አርሲ ነበርኩኝ። አርሲና ሀረርጌ አካባቢ ነበርኩኝ። ወጣቱ ከኔ ጋር የሚሄደው 70 ሰው ነው ምናምን ነው የሚችለው መኪናው። ከዛ ውስጥ ስንት ሰው ነው ያወረዱት? 4 ሰው ወርደዋል። 4 ወጣት አውርዶ ወሰዱ። እሱ ለሌላ ነገር አይደለም፣ ለወታደርነት ነው የሚሄደው። በቃ አፍና አድርገው ወስዶ ያስረክበሃል። ገንዘብ ይቀበላል፣ እሱ ያስረክባል። ግን መታወቂያ ይታያል። እንትን እጅ መታወቂያ ነው ያዩና በቃ ስሙን ሳያቱ ያዩና ይወስዳሉ። የሚገርም ነው። አሁን እነዚህ በግብርናውም ማዳበሪያ የለም፣ ችግር ላይ ነው ያለ ነው። ጭራሽ ገበሬው ራሱ ተርበዋል። ማዳበሪያው እኔ አካባቢ ያለበት ቦታ አለ፣ ግን ዋጋ ጨመረ በጣም 100 ኪሎ አሁን 11,000 ከምናምን ነው። 11,800 አካባቢ ወር 12,000 ብር። ወይ ታምር! ምን እንዳው ራሱ ከእህሉ ዋጋ እኮ በለጠ። አሁን ከምሬ ነው። አንድ ዘመዴ ያለ ታውቃለህ፣ እንትን በእህሉ መግዛት አቅቶት ማለት ነው። ባለፈው ዓመት ያመረተው ጥጃና ከብቶች ሽጦ ነው የገዛው። እና እሱ ነው ትዝ ያለኝ ስነግረኛው። ጉድ እኮ ነው እባክህ። እንኳን በደህና ዘመን ወደዛ ሄዳችሁ ንዴቱ ራሱ ያናድዳል። ከዛ ግን ብቻ ትለምደውና ትተዋለህ። በቃ እቺ ጣት ትቆረጥልህ ሲባል አይ ትላለህ። እቺ ጣት ይቆረጥልህ ሲባል አይ፣ 3ኛ ጣት ይቆረጥልህ፣ ግዴታ አስገዳጅ ሁኔታ ይቆረጥልህ ሲባል እንዴት ነው? እንደዛ እንደማለት ለመደው በቃ ህዝቡ። አሁን ያው ክረምት ነው። ክረምቱስ እንዴት ነው? አሁን ዝናብ አለን
ዝናብ አረ ዝናብ ዘንድሮ እንትን ነው በጣም ቀዝቃዛ ነው እንትን ነው ቀዝቃዛ እንደ ድሮ አይደለም። በቃ አነስተኛ አነስተኛ በጣም 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 እንደውም እኛ አካባቢ ይሻላል ዘነበ የሚባል ሌላ ቦታ ዝናብ የለም። ያው ልክ ነው። በዛ ብዙ እስከ ሰሜን ጀምሮ ነው እንደዛ እጥረት አለ። አረ አሁን ነው ገና መዝራት ራሱ የተጀመረው። በጣም ስጋት ውስጥ ገብቶ ገበሬ ምን እንደሆነ እንጂ ፈጣሪም ተጣላ። ያው እንደዛ እኮ ነው። በደርግም እኮ ሲወድቅ እንደዛ ነው የጣለው። ፈጣሪ እኮ በተለያየ ነገር ይመጣል። ግን ህዝቡ አሁን አንተ መጠንቀቅ በሉ፣ አትጥፋ፣ እንደዚህ ደውልልን እንዳልኩህ ለአንተ ደህንነትህን ከምሬ ነው። እኔ እኮ እንትን ስልኬ ተነጥቆ የዛን ጊዜ እንትን እንዳልኩ ስልኬ ተነጠቀ። በዛውም ስልኩን ብጠይቅ ሌላ ነገር ይመጣብኛል ብዬ ወሰዱት። እኔ ደግሞ ሀይሌ ሎክድ ነው ስልኬን የማደርገው። በቃ ወሰዱት፣ በዛው ቀረ። አድራሻን ደግሞ እንትን ሆንኩኝ በቃ ትንሽ አንዳንዴ ወሬ አድርገህ በቃ ኦልሞስት እንትን በሆነ እኔም ሄጄ ነበር አይደለም አልኩኝ። ቅርብ ጓደኛዬ ስለሆነ በዛ ኬዝ በጣም በቃ የሚያስጠላ ዘመን ነው። በጣም በጣም የሚያሳዝን ነው። ጠንቀቅ እያላችሁ እንግዲህ ደውልልን። ማንኛውም ነገር ህዝብ መስማት አለበት ብለህ የምታስበውን ለምን መሰለ እኛ አንተን ችግር ውስጥ እንዳይገጥምህ ያው እንዳልኩ ቅድምም እንደነገርኩ እሱ ነው እንዳልኩ ነው ያልኩ ጊዜ ነበር አይደለም። በቃ በዛ ኬዝም በቃ እንትን በጣም ተጠንቀቅልኝ። እሺ ችግር የለውም። ቀይረን ወደ ሴት አድርገን እናስተላልፈዋለን። ዋናው መልእክቱ ነው የሚፈለገው። ኦኬ እሺ ወንድም አመሰግናለሁ።